ረጅምና አድካሚ ዓለም አቀፍ በረራ አድርጋችሁ እግራችሁን መሬት ላይ ስታሳርፉ ፊታችሁን ጸፍ አድርጎ የሚመታው የሰሜኑ ንጹህና ቀዝቃዛ አየር ከለመዳችሁት ዓለም ወጥታችሁ ወደ አንድ የተለየና ሚስጥራዊ ዓለም እንደገባችሁ በሹክሹክታ ይነግራችኋል። ይህች ዛሬ የምንጎበኛት ሀገር ዝም ብላ በካርታ ላይ ያለች ድንበር ሳትሆን የሰው ልጅን አይምሮ የሚፈታተኑ የተፈጥሮ እንቆቅልሾች የተሰባሰቡባት አስማታዊ ምድር ናት። ለአብነት ያህልም በይፋ ስሟን ከመተዋወቃችን በፊት አንድ አይምሮን የሚያስደንቅ እውነታ ልንገራችሁ። በዓለማችን ላይ ሳይንስን የሚፈታተንና የፊዚክስን ሕግ የሚያፋልስ ስፍራ በዛሬዋ መዳረሻችን ይገኛል። በዚህች ሀገር ውስጥ ባለው ሃድሰን ቤይ በተባለ አንድ የተወሰነ አካባቢ ላይ ስትራመዱ የምድር ስበት ከሌላው የዓለም ክፍል ያነሰ ሆኖ ይቀበላችኋል። በዚህ ስፍራ ላይ ሰውነታችሁም ከተለመደው በላይ ይቀላል። እመኑኝ፣ እየዋሿችሁ አይደለም። ይህ የሆሊውድ የሳይንስ ልብ ወለድ ፊልም ሳይሆን ዓለም ያረጋገጠው እውነታ ነው። ደግሞ የሀገሪቱ የጂኦግራፊ ተቃርኖ ልብን ያረዳል። ይህች ሀገር በስፋቷ መላውን የሩሲያ ግዛት ብቻ አስከትላ በምድር ላይ ሁለተኛዋ እጅግ ግዙፍ አህጉር የሚያክል መሬት ያላት ሀገር ናት። ነገር ግን የሚያስገርመው ታላቁ ተቃርኖ ደግሞ ይሄውላችሁ። ከዚህ ሁሉ ማለቂያ የሌለው ግዙፍ መሬት ውስጥ 90 በመቶ አካል ማንም ሰው የማይኖርበት ጸጥታ የነገሰበት የዱርና የበረዶ ምድር ነው። ከጠቅላላው ሕዝቧ 70 በመቶ የሚሆነውም አጥንትን የሚሰብረውን የሰሜን ዋልታ ቅዝቃዜ ሸሽቶ ከጎረቤት ሀገር አሜሪካ ድንበር ጠርዝ ላይ በ100 ኪሎ ሜትር ርቀት ውስጥ ብቻ ተሰባስቦ ይኖራል። ተፈጥሮም እንደ በኩር ልጇ ለዚች ምድር ከልክ በላይ አድልታለች። የምድራችንን ካርታ ዘርግታችሁ በመላው የዓለም ሀገራት ያሉትን ንጹህ የተፈጥሮ ሐይቆች በሙሉ በአንድ ላይ ብትደምሯቸው የዚህችን አንዲት ሀገር ሐይቆች ብዛት አያክሉም። መዳረሻችንም ከ2 ሚሊዮን በላይ በሆኑ ሐይቆች ተባርካለች። ደግሞ የመሬቷ የባህር ዳርቻ ርዝመት 243,000 ኪሎ ሜትር ገደማ ሲሆን ይህም ማለት መላውን ምድራችንን ከ6 ጊዜ በላይ ዞሮ የመጠቅለል ያህል እጅግ ረዥም ነው። ደግሞ ይግረማችሁ፣ በዚች ምድር ላይ ያሉ ማህበራዊ ህጎችና እውነታዎች የሰውን ልጅ አይምሮ ይበልጥ ግራ ያጋባሉ። ይህች ሀገር በዓለም ላይ የዋልታ ድቦች እስር ቤት ያላት ብቸኛ ሀገር ናት። አዎ በትክክል ሰምታችሁኛል። በዚህች ሀገር ድቦች ከተማ ገብተው ጥፋት ሲያጠፉ ሰዎች ሳይጎዷቸው ተይዘው የሚታሰሩበት እውነተኛ እስር ቤት ይገኛል። ወደ ኢኮኖሚዋ ስንመጣ ደግሞ ዓለምን ጉድ የሚያሰኝ አዝናኝና አስገራሚ እውነታ እናገኛለን። ይህች ሀገር የዓለማችንን 70 በመቶ በምግብ ላይ የሚደረገውን ማር መሰሉን ጣፋጭ የሜፕል ሽሮፕ ታመርታለች። ይህ ማር መሰል ፈሳሽም ለዚህች ሀገር ዝም ብሎ ምግብ ብቻ አይደለም፣ ልክ እንደ ነዳጅ ዘይት ወይንም እንደ ወርቅ እጅግ ውድ የሆነ የሀገር ሀብት ነው። ታዲያ ይህ ምን ይደንቃል ካላችሁኝ፣ ቆዩኝና ልንገራችሁ። ልክ አሜሪካ ለጦርነትና ለክፉ ጊዜ የሚሆን የጦር መሳሪያና ነዳጅ በሚስጥር እንደምታከማቸው ሁሉ ይህች ሀገርም የሜፕል ሽሮፕ ስትራቴጂካዊ ክምችት የሚባል የራሷ የሆነ እጅግ ግዙፍና ጥብቅ ጥበቃ የሚደረግለት ሚስጥራዊ ካዝና አላት። በዚህ ግዙፍ ካዝና ውስጥም በ100 ሚሊዮን ዶላሮች የሚገመት የሜፕል ሽሮፕ ለክፉ ጊዜ ተከማችቶ ይገኛል። ሌላው የሚደንቀው የቅርብ ጊዜ ታሪክ ደግሞ እንደ አውሮፓውያን አቆጣጠር በ2012 ዓመተ ምህረት በዚህ ጥብቅ ካዝና ውስጥ ሌቦች ሾልከው በመግባት 18.7 ሚሊዮን ዶላር የሚያወጣ የሜፕል ሽሮፕን በርሜሉን በውሃ ቀይረው በመስረቅ መላውን ዓለም ጉድ ማሰኘታቸው ነው። ከዚህም ባለፈ ህዝቦቿ ለትህትናና ለይቅርታ ካላቸው ማለቂያ የሌለው ፍቅር የተነሳ ደግሞ በመንገድ ላይ አንድ ሰው ራሱ አጥፍቶ እንኳን ቢገጫቸው ይቅርታ ብለው ፈገግ ይላሉ። ይህ የይቅርታ ባህልም ስር የሰደደ ከመሆኑ የተነሳ አንድ ሰው ይቅርታ ስላለ ብቻ በፍርድ ቤት እንደ ጥፋተኛ እንዳይቆጠር የሚያግድ ልዩ የህግ አንቀጽ ወይንም አፖሎጂ አክት ያወጣች ምድር ላይ ያለች የመጨረሻዋ የዋህና ሩህሩህ ምድር ናት። ክብራትና ክብራን፣ የስበት ህግ የሚበዛባት ከዓለም ሁሉ በልጣ ንጹህ ውሃን የታደለች በስፋቷ ሁለተኛ ሀገር ሆና ምድረ በዳዋ የበዛ ግዙፍ ድቦች የሚታሰሩባትና የሜፕል ቅጠልን በባንዲራዋ ላይ በኩራት የምታውለበልበው ይህች ታላቅ ምድር ማናት ስላችሁ ካናዳ ካላችሁኝ አልተሳሳታችሁም። ዛሬ እኛና እርሶ ከፓስፊክ ውቅያኖስ እስከ አትላንቲክ ባህር ድረስ ከዘመናዊ ሰማይ ጠቀስ ህንፃዎች እስከ ቅዝቃዜው የሰሜን ዋልታ ጫፍ ድረስ ተጉዘን የሰሜን አሜሪካዋን እንቁ የሐይቆች ንግስትና የክረምቷን ባለግርማ ካናዳን እንጎበኛለን። በዚህ ድንቅ ጉዟችንም ስለ ካናዳ ያልተነገሩ ጥልቅ ሚስጥራትን፣ የጠፉትን የቫይኪንጎች ታሪክና አይምሮን የሚያስደምሙ እውነታዎችን እንዳስሳለን። አልፈንም ከህዝቧ ኑሮ እስከ አበሾች ዘመዶቻችን የኑሮ ጓዳ ተጨዋውተን ዘመድ ጠይቀን እንመለሳለን። እርሶም ይህችን ድንቅ የስደተኞች እናት ሀገር አብረውን ያውቋት ዘንድ መልካም መሻታችን ነውና እስካሁን ቤተሰብ ካልሆኑን ቻናላችንን ሰብስክራይብ በማድረግ ብቻ ቪዛዎትን አስመትተው ለደቂቃዎች አብረውን ይጓዙ።
የካናዳን መልክዓ ምድር ከሰማይ ላይ ሆነን ስንመለከተው ምድር የተፈጥሮን ሸራ ዘርግታ የሳለችው ማለቂያ የሌለው ታላቅ የጥበብ ሙዚየም ሆኖ እናገኘዋለን። እኔም አይምሯችሁ የዚህችን አገር መልክዓ ምድራዊ ግዝፈት በሚገባ እንዲረዳው አንድ አስገራሚ ማሳያ አንተርሼ ልንገራችሁ። የካናዳ የባህር ዳርቻ 243,000 ኪሎ ሜትር ገደማ ርዝመት አለው። ይህ ማለት አንድ ሰው በቀን 20 ኪሎ ሜትር ቢጓዝ የካናዳን የባህር ዳርቻ ብቻ አቋርጦ ለመጨረስ ያለምንም እረፍት ከ33 ዓመታት በላይ ይፈጅበታል። ከዚህም ባሻገር ካናዳ የዓለማችንን 20 በመቶ ንጹህ የገጸ ምድር ውሃ በብቸኝነት ጠቅልላ ይዛለች። በሀገሪቱ ውስጥ ያሉት ሐይቆች ቁጥርም ከ2 ሚሊዮን በላይ ሲሆን በተቀረው የዓለም ክፍል ውስጥ ያሉትን ሐይቆች በሙሉ ብንደምራቸው እንኳን የካናዳን ቁጥር ፈጽመው አይደርሱም። ይህች ምድርም ቃል በቃል በንጹህ ውሃ ላይ የምትንሳፈፍ ግዙፍ አህጉር ናት። እኛም በምድሯ ተገኝተን ወደ ምዕራቡ የሀገሪቱ ክፍል ስንጓዝ እዚህ የደመናውን ጣሪያ የሚቧጥጡትና በዘላለማዊ በረዶ የተሸፈኑት ግዙፎቹ የካናዳ ሮኪ ተራሮች በግርማ ሞገስ ቆመው ይጠብቁናል። በእነዚህ ተራሮችን ብርት ውስጥ ደግሞ ባንፍ የተባለ ውበቱ የሰውን ልጅ የማሰብ አቅም የሚፈታተን ብሔራዊ ፓርክ ይገኛል። በተጨማሪም እዚሁ ፓርክ ውስጥ የሚገኘው ሌክ ሉዊዝ የተባለው ሐይቅ ከበረዶ መቅለጥ በሚመጣው ልዩ የተፈጥሮ ማዕድን ምክንያት ውሃው ልክ እንደ ኤመራልድ ዕንቁ በደማቅ አረንጓዴና ሰማያዊ ቀለም የሚያንጸባርቅ ሕያው የምድር ላይ ተአምር ነው። አልፈንም ወደ ደቡብ አቅጣጫ ስንወርድ ደግሞ መሬቱን የሚያንቀጠቅጥና ጆሮአችንን የሚያደነቁር የሚያስገመግም ድምፅ እንሰማለን። ይህ በሰከንድ ከ3100 ቶን በላይ ውሃ ወደ ቁልቁል ገደል በከፍተኛ ኃይል የሚወርድበት የዓለማችን ታዋቂው የናያግራ ፏፏቴ ነው። ነገር ግን የካናዳ እውነተኛው የተፈጥሮ ሳምባና ግዝፈት ያለው በውሃዋ ላይ ብቻ አይደለም። አገሪቱን ከጫፍ እስከ ጫፍ የሚያካልለው የቦሪያል ደን ዝም ብሎ ጫካ ሳይሆን ለፕላኔታችን ንጹህ አየርን በማምረት ረገድ የዓለማችን ዋነኛው የተፈጥሮ ጋሻና ማለቂያ የሌለው አረንጓዴ ውቅያኖስ ነው። ይህን ሁሉ አይተን በመጨረሻም ሞቅ ያለ ጃኬታችንን ደርበን ወደ ሰሜኑ ክፍል ወደ ቸርችል ከተማ ስንጓዝ ደግሞ የሰው ልጅ ጫጫታ ጠፍቶ የተፈጥሮ አረመናዊ ቅዝቃዜ የሚነክስበትን ሌላ አስፈሪ ዓለም እናገኛለን። ይህች ከተማ በዓለም ላይ የዋልታ ደቦች ዋና ከተማ ተብላ ትጠራለች። እዚህ በክረምት ወራት ቅዝቃዜው እስከ ኔጌቲቭ 50 ዲግሪ ሴንቲግሬድ ሲወርድ በሰማይ ላይ አስማታዊው የሰሜን ብርሃን በአረንጓዴና በሐምራዊ ቀለም ታጅቦ ሲደንስ፣ ግዙፍ የዋልታ ደቦች ደግሞ በከተማዋ ዳርቻ በነጻነት ይንሸራሸራሉ። በካናዳ ሰማይ ስርም ተፈጥሮ እጅግ ውብ ግን ደግሞ እጅግ አስፈሪም ናት። የሀገሪቱን ውብ መልክዓ ምድር ጨርሰን የካናዳውያንን ስነ ልቦናና ማህበራዊ ባህሪ ስንመረምር ይህ ሁሉ አጥንት ሰባሪ ቅዝቃዜ፣ አስፈሪ ክረምትና ጨካኝ የተፈጥሮ ቁጣ ባለበት ሀገር እንዴት በዓለማችን እጅግ ሩህሩህ ሰላማዊና ትሑት የሆኑ ህዝቦች ሊፈጠሩ ቻሉ የሚለውን ጥያቄ መመለስ ግድ ይለናል። የዚህ ምስጢር ያለውን በጥንታዊ የህልውና ትግልና የሰው ልጅ የባህሪ አፈጣጠር ውስጥ ነው። በጥንት ዘመን በካናዳ አስፈሪ ክረምት ውስጥ ለብቻ መሆን ማለት በእርግጠኝነት ሞት ማለት ነበር። ስለዚህ ሰዎች በህይወት ለመትረፍ ሲሉ ከጎረቤቶቻቸው ጋር ጠንካራና ሰላማዊ የማህበራዊ ትስስር መፍጠር ግድ ይላቸው ነበር። በጊዜውም መረዳዳትና ትህትና የቅንጦት ባህል ሳይሆን የህልውና ጉዳይ ነበር። ይህ በዘመናት ውስጥ ስር የሰደደ የሰላምና የትህትና ፍላጎትም ዛሬ ላይ ሀገሪቱን ወደ አዝናኝ የስነ ልቦና ደረጃ አድርሷታል። ካናዳውያን በቀን ውስጥ ይቅርታ በማለት የዓለምን ሪከርድ የሰበሩ ህዝቦች ናቸው። በመንገድ ላይ አንድ ሰው ባለማወቅ ቢረግጣቸው የረገጠውም የተረገጠውም ሰው በአንድ ጊዜ ይቅርታ ይላሉ። ይህ ቃልም በካናዳውያን ዘንድ የጥፋተኝነት ማረጋገጫ ሳይሆን የማህበራዊ ግንኙነት ማለስለሻ ነው። ደግሞ ይግረማችሁ፣ ይህ የይቅርታ ባህሪ በደማቸው ውስጥ ከመዋሃዱ የተነሳ እንደ አውሮፓውያን አቆጣጠር በ2009 ዓመተ ምህረት መንግስት የይቅርታ ህግ የተባለ አስገራሚ ህግ አወጣ። ይህ ህግም አንድ ሰው አደጋ አድርሶ በጣም ይቅርታ ስላለ ብቻ በፍርድ ቤት እንደ ጥፋተኛ እንዳይቆጠር የሚከላከልና ካናዳውያንን በነጻነት ይቅርታ እንዲባባሉ የሚፈቅድ ህግ ነው። የካናዳ ሌላኛው ጥልቅ የስነ ልቦና ጥበብ ደግሞ የሰዎችን ማንነት በማክበር ላይ የተመሰረተ ነው። ጎረቤቷ አሜሪካ ስደተኞችን በአንድ አይነት የአሜሪካ ባህል ለማቅለጥና ለማስተናገድ ስትሞክር፣ ካናዳ ግን የባህል ሞዛይክ የሚል ድንቅ ፍልስፍና ትከተላለች። ይህ ማለት እናንተ ቀንቷችሁ ወደ ካናዳ ስትመጡ ጥንታዊ ቋንቋችሁን፣ ባህላችሁንና ልብሳችሁን ጥላችሁ አይደለም። ይልቁንም ልክ እንደ ውብ የሞዛይክ ስዕል የራሳችሁን ደማቅ ማንነት ይዛችሁ ከሌሎች ብሔሮች ጋር ተዋህዳችሁ ትኖራላችሁ። በዚህ ዘይቤም አንዳችሁ የሌላውን ባህል አክብራችሁ የሀገሪቱን ውበት ታደምቃላችሁ። ነገር ግን ይህ ሁሉ ትህትና፣ ይቅርታና ሰላም ሙሉ በሙሉ የሚተንበትና የሚጠፋበት አንዲት አረመኔያዊት ሰዓት አለች። ይህችም ካናዳውያን ወደ በረዶ ሆኪ ሜዳ ሲገቡ ነው።
የካናዳ ሕዝብ በሆኪ ሜዳ ላይ ሲገባ የአየዋህ ሰው ወደ አስፈሪ በረዶ ላይ ግላዲያተርነት ይቀየራል። የሆኪ ዱላዎች ሲጋጩ፣ ተጫዋቾች በበረዶ ላይ ሲላተሙ፣ ሕዝቡ በከፍተኛ እብደት ይጮሃል። ሆኪም ለካናዳውያን ዝም ብሎ ስፖርት አይደለም፣ ብሔራዊ ኩራታቸው፣ ሃይማኖታቸውና የክረምት ጽናታቸው መገለጫ ነው። ሌላው አይምሮን የሚያስደምመው እውነታ ደግሞ የካናዳ ብሔራዊ ስሜት ከሆኪ ጋር ጥብቅ ቁርኝት ያለው ከመሆኑ የተነሳ በቀድሞ የ$5 የገንዘብ ኖታቸው ላይ ሳይቀር ሕፃናት በረዶ ላይ ሆኪ ሲጫወቱ የሚያሳይ ምስል ታትሞበት ነበር። ነገር ግን ይህ ሁሉ ማህበራዊ ትስስር፣ ተፈጥሮን ማክበርና የክረምት ጽናት በዘፈቀደ የመጣ አይደለም። ይልቁንም የሀገሪቱ የጀርባ አጥንት ከሆኑት ጥንታዊ የቀደምት ነዋሪዎች ጥልቅ የፍልስፍና ባህልና ከተፈጥሮ ጋር ተስማምቶ የመኖር ጥበብ የተቀዳ፣ ዛሬም ድረስ የካናዳ ሕሊናና የማይበገር መንፈስ ሆኖ የሚያገለግል ታላቅ መሰረት ነው። ስለ ካናዳውያን ይህን ያክል ካልን፣ አሁን ደግሞ ካናዳን ሁለተኛ ቤቴ ብለው ስለከተሙባት የሀበሻ ወንድም እህቶቻችን እንጨዋወት። በካናዳ የሚኖሩ ኢትዮጵያውያንና ኤርትራውያን ከዚህች ታላቅ አገር ጋር ያላቸው ጥልቅና አስደናቂ ትስስር እጅግ የሚደንቅ ነው። አንድ ሀበሻ ሰፊውን ውቅያኖስ አቋርጦ ረዥሙን ዓለም አቀፍ በረራ በሰላም አጠናቆ የካናዳን መሬት ሲረግጥ መጀመሪያ የሚቀበለው አጥንትን ሰብሮ የሚገባው የሰሜኑ ቅዝቃዜ ነው። ነገር ግን ይህ ቅዝቃዜ ወዲያውኑ በሀበሻው ሞቅ ያለ ማህበራዊ ፍቅርና ሀገሪቱ ለስደተኞች ባላት የክብር አቀባበል ይሸነፋል። ካናዳ የባህሎች ማቅለጫ ሳትሆን እያንዳንዱ ማንነት ጎልቶ የሚታይባት የባህሎች ማሳያ በመሆኗ ዛሬ ላይ እጅግ ግዙፍ፣ ጠንካራና የበለጸገ የሀበሻ ዲያስፖራ መኖሪያ ሆናለች። እንደ አውሮፓውያን አቆጣጠር በ2021 ዓመተ ምህረት በተደረገው የካናዳ ብሔራዊ የህዝብ ቆጠራ መረጃ መሰረት ከ42000 በላይ የሚሆኑ ትውልደ ኢትዮጵያውያን እንዲሁም ከ36000 በላይ የሚሆኑ ትውልደ ኤርትራውያን ካናዳን ቤቴ ብለው እንደከተሙባት በይፋ ተመዝግቧል። በድምሩም ወደ 80000 የሚጠጉ ወንድም እህቶቻችን በቶሮንቶ፣ በካልጋሪ፣ በኤድመንተን፣ በኦታዋና በቫንኩቨር ከተሞች የሀገሪቱ የጀርባ አጥንት ሆነው እየኖሩ ያገለግላሉ። በተለይም በቶሮንቶ ከተማ የሚገኘው ዳንፎርዝ አቬኑ የተባለው አካባቢ ቃል በቃል ትንሿ ኢትዮጵያ ተብሎ እስከ መጠራት ደርሶ የሀበሻን ምግብ ቤቶችና ባህል በካናዳ በረዶ ላይ በደማቁ ያሳያል። አብዛኛውን ጊዜም ውጭ ያለው አየር በበረዶ ተሸፍኖ ቅዝቃዜው ወደ -20 ዲግሪ ሴንቲግሬድ በሚወርድበት ሰዓት በእነዚህ የካናዳ ከተሞች በሚገኙ የሀበሻ ቤቶችና ሬስቶራንቶች ውስጥ ትኩስ የጀበና ቡና ይፈላል። የዕጣኑ መዓዛም ሰፈሩን ያውደዋል። የካናዳውያን ለተፈጥሮ ያላቸው ጥልቅ አክብሮት፣ ትህትናቸውና ጠንካራ የሥራ ባህላቸውም ከሀበሻው ጥንታዊ የጨዋነት፣ የጽናትና የማህበራዊ አክብሮት እሴት ጋር በፍጹም ይጣጣማል። እንደ ሕክምና፣ ኢንጂነሪንግ፣ ኪነ ጥበብና ሌሎችም መሰል የሥራ ዘርፎች ላይ የነቃ ተሳትፎ እያደረገ የሚገኘው ይሄው ወገናችንም ትኩስ እንጀራ ከወጥ ጋር እያቀረበ የካናዳን የባህል ሞዛይክ በደማቅ የሀበሻ ቀለማት እያስዋበው ይገኛል። ካናዳ እንደ ጂኦግራፊዋ የገዘፈ ታሪክ ያላት ሀገር ናት። እኛም 80,000 የሚጠጉ ወገኖቻችን ቤቴ ብለው የከተሙባትን ይህችን ጉምቶ ሀገር ኑሮዋን በጥቂቱ ተዋውቀን ታሪኳን ገሸሽ ማድረጋችን ልክ አይሆንምና ይህች ሀገር በዘመናት ሂደት ያለፈችበትን የታሪክ ዑደት ለመረዳት ዘመናትን አብረን ወደ ኋላ እንሻገር። የካናዳ ታሪክ በበረዶ ከተሸፈኑ ተራሮችና ከሰፊው ውቅያኖሶች ጋር የተዋጀ የታላላቅ ጀብዶች፣ የግዛት ሽሚያዎችና የህዝቦች ውህደት ትርክት ነው። አውሮፓውያን እግራቸውን በምድሯ ላይ ከማሳረፋቸው በሺዎች የሚቆጠሩ ዓመታት በፊት በጥንቶቹ ቀደምት የግዛቷ ነዋሪዎች የጀመረው የዚህች ሀገር ታሪክ ዘመናትን ወደፊት ቢሻገርም የዓለምን ትኩረት የሳበው ግን ከማዕበል ጋር በተጋፈጡ የቫይኪንግ መርከቦች ዘመን ነበር። ከክርስቶስ ልደት በኋላ በ1000ኛው ክፍለ ዘመን ገደማ ታዋቂው ጀብደኛ ሌፍ ኤሪክሰን የቫይኪንግ መርከበኞቹን አስከትሎ በአሁኗ ኒውፋውንድ ላንድ ጠረፍ ላይ ደረሰ። በወቅቱ ላንሶሜዶስ በተባለ ስፍራ ያረፉት እነዚህ አስፈሪ ጦረኞች ይህችን ምድር ቪንላንድ ብለው ቢሰይሟትም በተፈጥሮና በነባር ህዝቦች ተጽዕኖ ግን ብዙም ሳይቆዩ ጥለዋት ተመለሱ። ይሁን እንጂ ይህ አጭር ቆይታ ሰሜን አሜሪካን ከአውሮፓውያን ጋር ያገናኘ የመጀመሪያውና አይምሮን የሚያስደምመው የታሪክ ምዕራፍ ሆኖ ተመዝግቧል።
ኋላም እውነተኛው የአውሮፓውያን ሰፈራና የሀብት ሽሚያ ግን የተቀሰቀሰው ከዘመናት በኋላ ነበር። እንደ አውሮፓውያን አቆጣጠር በ1497 ዓመተ ምህረት ጣሊያናዊው አሳሽ ጆን ካቦት በእንግሊዝ ስም የምስራቃዊውን ጠረፍ ሲያገኝ እንደ አውሮፓውያን አቆጣጠር በ1534 ዓመተ ምህረት ደግሞ ፈረንሳያዊው ዣክ ካርቴ የቅዱስ ሎረንስን ወንዝ ተከትሎ በመግባት መሬቷን ለፈረንሳይ ንጉሥ አወጀ። ካናዳ የሚለው ስምም የተወለደው እዚሁ ጋር ነው። ካርቴም የቀደምት ነዋሪዎች መንደር ለማለት የተጠቀመበትን ካናታ የሚለውን ቃል ተውሶ ሀገሪቱን ሰየማት። ቆይቶም የዚህ ሁሉ ፉክክር ማሳረጊያ የሆነው ደግሞ እንደ አውሮፓውያን አቆጣጠር በ1608 ዓመተ ምህረት ሳሙኤል ደ ሻምፕሌን የተባለው ፈረንሳያዊ የቡቤክ ከተማን በመመስረት በሰሜን አሜሪካ አዲሲቷ ፈረንሳይ የተባለችውን የቅኝ ግዛት መሰረት ሲጥል ነበር። ከዚያን ጊዜ ጀምሮም እጅግ ውድ የነበረው የሱፍ ንግድ የሀገሪቱ የኢኮኖሚ የጀርባ አጥንት ሆኖ አገለገለ። ነገር ግን የኋላ ሁለቱ የአውሮፓ ልዕለ ኃያላን መንግስታት የነበሩት እንግሊዝና ፈረንሳይ በዚህች ድንግልና ባለጸጋ ምድር ላይ መፋጠጣቸው አይቀሬ ነበር። ይህ የጥቅም ግጭትም እንደ አውሮፓውያን አቆጣጠር በ1759 ዓመተ ምህረት የአብርሃም ሜዳ ጦርነት ወደ ተባለው ደም አፋሳሽ ፍልሚያ ያመራ። በኩቤክ ከተማ አቅራቢያ በተደረገው በዚህ አጭር ግን የካናዳን ዕጣ ፈንታ በወሰነ ጦርነት የእንግሊዝ ጦር ፈረንሳይን አሸንፎ አገሪቱን በሙሉ ተቆጣጠረ። እንደ አውሮፓውያን አቆጣጠር በ1763 ዓመተ ምህረት በተደረገው የፓሪስ ስምምነት መሰረት ፈረንሳይ ግዛቷን ሙሉ በሙሉ አሳልፋ ብትሰጥም እንግሊዞች ግን አንድ አይምሮን የሚደንቅ የፖለቲካ ብልሃት ተጠቀሙ። በወቅቱ ለነበሩት የፈረንሳይ ተወላጆችም ባህላቸውን፣ ቋንቋቸውንና የካቶሊክ እምነታቸውን እንዳይተዉ በሕግ ፈቀዱላቸው። ይህም የዛሬቱን የሁለት ቋንቋ ተናጋሪና የብዝሃነት ባለቤት የሆነችውን ካናዳን መሰረት ጣለ። ነገር ግን የካናዳውያን ብሔራዊ ስሜት በእውነተኛ እሳት የተፈተነው እንደ አውሮፓውያን አቆጣጠር በ1812 ጦርነት ነበር። በጊዜው አሜሪካ ካናዳን ለመውረርና ለመጠቅለል ያደረገችውን ሙከራ የእንግሊዝ ጦር፣ የካናዳ ሚሊሻዎችና የአገሬው ተወላጆች በአንድነት ሆነው መለሱት። ይህ ጦርነትም እኛ አሜሪካውያን አይደለንም የሚለውን የጋራ ማንነት በሀገሪቱ ሕዝብ ውስጥ አቀጣጠለ። ከአሜሪካ ሊመጣ የሚችለውንም ስጋት በዘላቂነት ለመከላከልና ጠንካራ ኢኮኖሚ ለመገንባት የተበታተኑት የካናዳ ግዛቶች አንድ መሆን ግድ አላቸው። በዚህም መሰረት እንደ አውሮፓውያን አቆጣጠር በሐምሌ 1 ቀን በ1867 ዓመተ ምህረት የተለያዩት ግዛቶች ያለምንም ደም መፋሰስ በሰላማዊ ድርድር ተዋህደው የካናዳን ፌዴሬሽን መሰረቱ። ሀገሪቱንም ከፓስፊክ ውቅያኖስ እስከ አትላንቲክ ባህር ለማስተሳሰር ተራራን እየነደሉ የካናዳ ፓስፊክ የባቡር መስመርን በከፍተኛ መስዋዕትነት ገነቡ። ዘመናዊቷ ካናዳም ሙሉ ሉዓላዊነቷን ያረጋገጠችው በአንድ ጀንበር በተደረገ አብዮት ሳይሆን በዓለም አቀፍ መድረኮች ላይ ባሳየችው ጀግንነትና በሰላማዊ የዲፕሎማሲ ጉዞ ነበር። እንዲሁም በአንደኛው የዓለም ጦርነት ማለትም እንደ አውሮፓውያን አቆጣጠር በ1917 ዓመተ ምህረት የካናዳ ወታደሮች ፈረንሳይ ውስጥ በሚገኘው የቪሚ ሪጅ ጦርነት ላይ የተቀዳጁት ታላቅ ድል ካናዳ ከእንግሊዝ ጥላ ስር ወጥታ የራሷን ብሔራዊ ማንነት ያረጋገጠችበት ቁልፍ የታሪክ ምዕራፍ ነበር። ኋላም ይህ ጉዞ ቀጥሎ እንደ አውሮፓውያን አቆጣጠር በ1931 ዓመተ ምህረት የዌስት ሚኒስተር ደንብ የፖለቲካ ነጻነቷን ሲያጎናጽፋት፣ በመጨረሻም እንደ አውሮፓውያን አቆጣጠር በ1982 ዓመተ ምህረት በጠቅላይ ሚኒስተር ፒየር ትሩዶ መሪነት የራሷን ሕገ መንግስትና የመብቶች ቻርተር በማጽደቅ ከእንግሊዝ ጋር የነበራትን የመጨረሻ የሕግ ትስስር ቆረጠች። ጠቅለል አድርገን ስንመለከታትም ከጥንት የአገሬው ተወላጆች ስልጣኔ ተነስታ በቫይኪንጎች ተጎብኝታ በእንግሊዝና በፈረንሳይ የጦርነት ትስስር ተፈትና የወጣችው ካናዳ ዛሬ ላይ የዓለማችን እጅግ ሰላማዊ የዲሞክራሲ ተምሳሌትና የነጻነት ደሴት ሆና በግርማ ሞገስ ቆማ እናገኛታለን። የካናዳን ከተሞች ህይወትና የዘመናዊነት ስልጣኔ ግስጋሴ ስንቃኝ እያንዳንዷ ከተማ የራሷ የሆነ ፍጹም የተለየ ማንነት፣ የህንፃ ጥበብና አስደናቂ የተፈጥሮ ድባብ እንዳላት እንረዳለን። በካናዳ ቅኝታችንም ከአትላንቲክ ባህር ዳርቻ ተነስተን ወደ ፓስፊክ ውቅያኖስ በምናብ ስንጓዝ የምንረግጣት እያንዳንዷ መዲና የካናዳን የባህል ሞዛይክ ፍልስፍና በሕያው ምስል ታሳየናለች። እኛም በዛሬው የከተማ ቅኝታችን የመጀመሪያዋና ትልቋ ማረፊያችን የካናዳ የፋይናንስና የኢኮኖሚ የልብ ትርታ የሆነችው ቶሮንቶ ናት። ቶሮንቶ ዝም ብላ ከተማ አይደለችም። ይህች መዲና በዓለማችን ላይ እጅግ በርካታ የተለያዩ ብሔረሰቦች፣
ቋንቋዎችና ባህሎች ያለምንም ግጭት በፍጹም ሰላም አብረው የሚኖሩባት የፕላኔታችን አነስተኛዋ ቅጂ ናት። የከተማዋ መለያ የሆነውና ደመናን ሰንጥቆ ወደ ሰማይ 553 ሜትር የተመዘዘው የሲኤን ታወርም የዘመናዊ ኢንጂነሪንግ ድንቅ ስራ ሆኖ ከተማዋን በግርማ ሞገስ ቁልቁል ይመለከታታል። እናንተም በቶሮንቶ የንግድ ጎዳናዎች ላይ ስትራመዱ የዓለምን ሀገራት በሙሉ በአንድ ከተማ ውስጥ እየጎበኛችሁ እንደሆነ ይሰማችኋል። እኛም መዲናዋን በሚገባ ቃኝተን ከቶሮንቶ የቢዝነስ ግርግር ወጥተን በባቡር ወደ ምስራቅ ስንጓዝ ደግሞ በሰሜን አሜሪካ አህጉር ውስጥ እንዳለን ረስተን ድንገት አውሮፓ ውስጥ ወደ ፓሪስ ከተማ የገባን እንዲመስለን ወደሚያደርጉት ሞንትሪያልና ኩቤክ ሲቲ እንደርሳለን። እነዚህ ከተሞችም የካናዳ የፈረንሳይኛ ቋንቋና የጥንታዊ አውሮፓውያን ባህል ሕያው ሙዚየሞች ናቸው። በድንጋይ የተነጠፉት ጥንታዊ መንገዶቻቸው፣ የፈረንሳይኛ ቋንቋ ዜማ የሚያስተጋባባቸው ሞቅ ያሉ ካፌዎችና በዓለማችን በፎቶግራፍ እጅግ በርካታ ጊዜ በመነሳት አንደኛ የሆነው ሻቶ ፍሮንቴናክ የተባለው አስደናቂ የቤተ መንግስት ቅርጽ ያለው ታሪካዊ ሆቴል የእነዚህን ከተሞች የታሪክ የጥበብና የፍቅር ድባብ ወደር የለሽ ያደርገዋል። ኋላም በአውሮፓ ድባብ ሰምጠን ሳንቀር ጉዟችንን ወደ ሩቅ ምዕራብ የባህር ዳርቻ ስናቀና ደግሞ የተፈጥሮና የዘመናዊ ስልጣኔ አስማታዊ ውህደት ወደ ሆነችው ቫንኩቨር እንገባለን። ቫንኩቨር በአንድ እይታ ማለቂያ የሌለውን የፓሲፊክ ውቅያኖስንና በዘላለማዊ በረዶ የተሸፈኑትን ግዙፍ ተራሮች አጣምራ የያዘች የውቅያኖስ ገነት ናት። ከብርጭቆ የተሰሩት ሰማይ ጠቀስ ህንፃዎቿ የውቅያኖሱን ሰማያዊ ቀለም መልሰው ሲያንጸባርቁም ከተማዋ በውሃ ላይ የምትንሳፈፍ ክሪስታል ትመስላለች። አስፈሪው የካናዳ ክረምትን ብዛም የማይፈታተናት ይህች አረንጓዴ ከተማ በዓለማችን ለመኖር እጅግ ምቹ ከሆኑ ከተሞች ተርታ በቀዳሚነት ስሟ ይነሳል። እኛም ቫንኩቨርን እጅ ነስተን ተሰናብተን በመጨረሻም የሀገሪቱ የፖለቲካና የአስተዳደር መዲና ወደ ሆነችው ኦታዋ ስንሄድ አይምሮን የሚያስደምም ሌላ የተፈጥሮና የሰው ልጅ መስተጋብር እንመለከታለን። ኦታዋ የካናዳን ፓርላማና ታላላቅ ብሔራዊ ሙዚየሞችን የያዘች የተረጋጋች ከተማ ብትሆንም ትልቁ ድንቅነቷ የሚጀምረው ግን በክረምት ወራት ነው። በከተማዋ መሃል የሚያልፈው ታሪካዊ የሪዶ ካናል ውሃ በከባድ ቅዝቃዜ ምክንያት ሙሉ በሙሉ በበረዶ ሲረጋ ወደ 7.8 ኪሎ ሜትር ርዝመት ያለው የዓለማችን ትልቁ የተፈጥሮ የበረዶ ላይ መንሸራተቻ አውራ ጎዳናነት ይቀየራል። ይህንም የመንግስት ሰራተኞች፣ ባለስልጣናትና ተማሪዎች ሞቅ ያለ ልብሳቸውን ለብሰው ቦርሳቸውንም አንግበው በበረዶ ላይ እየተንሸራተቱ ወደ ስራና ትምህርት ቤት ይሄዳሉ። በክረምቱ ከባድ የአየር ንብረትም አያማርሩም፣ ይልቅስ እንደ መዝናኛ ይቆጥሩታል። ጠቅለል ስናደርገውም ካናዳውያን በረዶን የህይወት እንቅፋት ሳይሆን የክረምታቸው ማድመቂያና የደስታ ምንጭ አድርገውታል። የካናዳ ኢኮኖሚ ዝም ብሎ በወረቀት ላይ በሚሰላ የፋይናንስ አሃዝ የተገነባ አይደለም። ይልቁንም ሀገሪቱ ከተፈጥሮ በታደለችው ወደር የለሽ የከርሰ ምድርና የገጸ ምድር ሲሳይ ላይ የቆመ ታላቅ የሀብት ማማ ነው። ካናዳም በዓለማችን ካሉ እጅግ ባለጸጋና በኢኮኖሚ የበለጸጉ የቡድን 7 ሀገራት አንዷ ናት። አይምሯችሁ የዚህችን ሀገር የኢኮኖሚ ግዝፈትና የህዝቧን የኑሮ ደረጃ በሚገባ እንዲረዳውም ጥቂት አስገራሚ አሃዞችን አብረን እናንሳ። የካናዳ አጠቃላይ የህዝብ ቁጥርም ከ40 ሚሊዮን ብዙም አይበልጥም። ምንም እንኳን ይህ ቁጥር አህጉር ከሚያክለው የሀገሪቱ ስፋት አንጻር ሲታይ እጅግ አነስተኛ ቢሆንም ነገር ግን የዚህች ሀገር ዓመታዊ ጠቅላላ የሀገር ውስጥ ምርት ከ2.1 ትሪሊዮን የአሜሪካን ዶላር በላይ ነው። እንዲሁም አንድ ካናዳዊ በአማካይ በዓመት ውስጥ የሚያገኘው የነፍስ ወከፍ ገቢ ከ53,000 የአሜሪካን ዶላር በላይ ነው። ይህ እጅግ የሚያስደንቅ ከፍተኛ የብልጽግና ደረጃም ካናዳውያንን በዓለማችን እጅግ የተመቻቸና የቅንጦት ህይወት ከሚኖሩ ህዝቦች ተርታ ቀዳሚ ያደርጋቸዋል። ታዲያ የዚህ ሁሉ ሀብትና ብልጽግና ዋነኛ ሞተር ምንድነው ብላችሁ ከጠየቃችሁኝ መልሱን ለማግኘት ወደ ምዕራቡ የሀገሪቱ ክፍል ወደ አልበርታ ግዛት ተያይዘን እንጓዝ። በዚህም የተፈጥሮን አስገራሚ ስጦታ እናገኛለን። እዚህ መሬት ስር የዘይት አሸዋ ወይንም ኦይል ሳንድስ በሚባል አስገራሚ መልኩ የተከማቸው ጥቁር ወርቅ ወይንም ነዳጅ ካናዳን ከሳውዲ አረቢያና ከቬንዙዌላ ቀጥሎ በዓለማችን ሶስተኛዋ ትልቅ የነዳጅ ዘይት ክምችት ባለቤት አድርጓታል። ከዚህም በተጨማሪ ማለቂያ የሌላቸው ግዙፍ ደኖቿ ለዓለም ከፍተኛውን የእንጨት ምርት ሲያቀርቡ፣ በበረዶ ከተሸፈነው የሰሜኑ መሬቷ ስር ደግሞ የዓለማችን ዋነኛው የዩራኒየም የወርቅና የአልማዝ ማዕድናት በብዛት ተቀብረው ይገኛሉ። ነገር ግን የካናዳን ኢኮኖሚ ከሌላው የዓለም ክፍል እጅግ የተለየና አዝናኝ የሚያደርገው ታሪክ የሜፕል ሽሮፕ ጉዳይ ነው። ካናዳም የዓለማችንን 70% የሜፕል ሽሮፕ ታመርታለች። ይህ ከዛፍ
ላይ የሚቀዳ ማር መሰል ጣፋጭ ፈሳሽ ለካናዳውያን ዝም ብሎ በምግብ ላይ የሚደረግ ጣፋጭ ሳይሆን ልክ እንደ ወርቅ ውድ የሆነ ብሔራዊ ሀብት ነው። የዚህ ምርት ዋጋ እጅግ ውድ ከመሆኑ የተነሳ የኩቤክ ግዛት መንግስትም ልክ አሜሪካ ለክፉ ጊዜ ነዳጅና የጦር መሳሪያ እንደምታከማቸው ሁሉ ጥብቅ ጥበቃ የሚደረግለት ስትራቴጂካዊ የሜፕል ሽሮፕ ካዝና ገንብቶ በልዩ ጥበቃ ያከማቸዋል። ነገር ግን እንደ አውሮፓውያን አቆጣጠር በ2011 እና በ2012 ዓመተ ምህረት መሃል በመግቢያችን ላይ እንደጠቀስነው የሆሊውድ የዘረፋ ፊልም በሚመስል መልኩ በታሪክ ታይቶ የማይታወቅ አስገራሚ ወንጀል በዚህ ካዝና ላይ ተፈጸመ። በወቅቱም በእጅጉ የተደራጁ ሌቦች ከዚህ ጥብቅ ሚስጥራዊ ካዝና ውስጥ ሾልከው በመግባት ከ18.7 ሚሊዮን ዶላር በላይ የሚያወጣ ማለትም ወደ 3000 ቶን የሚጠጋ የሜፕል ሽሮፕ በድብቅ ከበርሜሎች ውስጥ በመምጠጥ ባዶ በርሜሎቹን በውሃ ሞልተው በማስቀመጥ መላውን ዓለም ጉድ አሰኝተዋል። ይህ ክስተትም በካናዳ ታሪክ ታላቁ የሜፕል ሽሮፕ ዘረፋ ተብሎ በግርምት ሲወሳ ይኖራል። ይህ ሆኖ ግን ዛሬ ላይ ካናዳ ኢኮኖሚዋን በነዳጅ በእንጨትና በሜፕል ሽሮፕ ላይ ብቻ አንጠልጥል አልቀረችም። በዚህ ግዙፍ የተፈጥሮ ሀብቷ ላይ የሰው ልጅን የረቀቀ አይምሮ አክላበት ወደ ወደፊቱ የቴክኖሎጂ ዓለም በከፍተኛ ፍጥነት እየተተኮሰች ትገኛለች። ይህች ሀገር የዓለማችን የሰው ሰራሽ አስተውሎት ወይንም የአርቲፊሻል ኢንተለጀንስ አብዮት ከተጠነሰሰባቸውና ታላላቅ የዘርፉ ሳይንቲስቶችን ካፈሩ ዋነኛ የዓለማችን የቴክኖሎጂ ማዕከላት አንዷ ናት። ከዚህም ባሻገር በጠፈር ምርምር በተለይም በዓለም አቀፉ የጠፈር ጣቢያ ISS ላይ ጥቅም ላይ እየዋለ የሚገኘውን ታዋቂውን የሮቦት እጅ ካናዳርም በመስራት የሰውን ልጅ የቴክኖሎጂ አድማስ እያሰፋች ትገኛለች። ስናጠቃልለውም ካናዳ ማለት ስሯን በጥልቁ የተፈጥሮ ሀብት ውስጥ ተክላ ቅርንጫፏን ግን ወደ ቴክኖሎጂው ሰማይ የዘረጋች ወደር የለሽ የብልጽግና ምድር ናት። በአንድ በኩል የዋልታ ድቦች የሚንሸራሸሩባት ያልተነካች የተፈጥሮ ገነት፣ በሌላ በኩል ደግሞ በከፍተኛ ቴክኖሎጂና በኢኮኖሚ የዓለማችንን ማማ የጨበጠች ታላቅ ሀገር ናት። ብቻ ምን አለፋችሁ የሰው ልጅ በቅዝቃዜ በተፈጥሮ ፈተናና በልዩነቶች መሃል በትዕግስት በአንድነትና በመከባበር እንዴት የዓለማችንን ድንቅ ስልጣኔ መገንባት እንደሚችል ካናዳ ለዓለም በተግባር አሳይታለች። እንዲሁም በበረዶ ማዕበል የተገራች በሐይቆች ብዛት የተዋበችና የዓለምን ሕዝቦች በልዩነታቸው አቅፋ የያዘች ሕያው የሰላምና የዕድል ምድር ናት። ውድ የሀገሬ ልጆች የዛሬው የካናዳ ቅኝታችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ እና ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።